የመጨረሻ እስትንፋሴ ካንተ ጋር እንዲሆን የመጣሁት የመጨረሻ ጌታዬ። አዎ የኔ ልጅ ነው። ወዲቼ እኮ አይደለም ይዙዬ፣ ሁላችሁንም እወዳችኋለሁ። ሁላችሁም ተጠባበቁ፣ አንዱ ነው። አቁም ይባል እንደዚህ አትበይ እባክሽ ይዙዬ። የጠቀምኩህ መስሎኝ ብዙ ነገር እንዳሰቃየሁ አውቃለሁ። በጣም ይቅርታ። ይቅር በለኝ፣ ይቅር በለኝ። አሰለፍ እባክሽ ዝም በይ። ቆይ ለምንድን ነው ቤት ላይ ዘመመትኝ? ምንም ለውጥ ስለሌላት ሆኖ ወደ ቤቱ ሰሪ ብላ መጣችሁ። እባክሽ ማየት ሞክር ማየ እባክሽ። ይዙዬ እኮ እድለኛ ነኝ። ማነው እሱ በተፈቀደችለት በሚወዱ ሰዎች ተከበው ተላጠችብኝ። እሺ አቤል፣ አሁን ልታወራት ፈልጋ ነው? አዎ ባወራት በጣም ደስ ይለኛል። እሺ ግባ እናውራት። እኔ ቤት ናት። ጥሩ በቃ እንግባና እናውራት። አንቺ ደግሞ ቤት ነሽ? ምን ማለት ነው እንዴ? እኔንም ጭምር እኮ ነው የተቀረው መሆን አለብኝ እንዴ? ግድ አዋ ብዬ ደግሞ ባልተመንሽ አንተ ኧረ ተይ በእናትሽ አታስቂ። ጥሩ እንደዛ ከሆነ ግባና ብቻ አሳክሽ። አንቺ ደግሞ አቤል ተረጋግተህ ለማስልና ስላንቺ እኮ ምን አደውል ለምን ሆነ ዋላ መጽሐፍ አረግ እንዴ አንቺ አሁን ምንም ነገር ማውራት ሰሚ ብቻ አቤል፣ ምንም ልሰማ አልፈልግም። አንቺ በጣም ልክ ነሽ። እንደማታምኝ አልጣና ማስመሰል እወድሻለሁ። አቤል እንድታምኝ አላስገድም። አቤልና እንዬ በስተመጨረሻ ታርቀዋል። አረግ እንግዲህ ሁሉንም ነገር ለኢዝ ትነግረዋለች። ኢዝንም እንግዲህ ይቅርታ አድርግልኝ፣ የጠቀምኩ መስሎኝ ነው ልጄ፣ የመጨረሻ እስትንፋሽን ካንተ ጋር ላሳልፍ ነው የመጣሁት እያለች ነው። መጽሐፍና አረግ ደግሞ ተለያይተው ይገኛሉ። መጽሐፍ በፍጹም ከዛሬ ቀን ጀምሮ ላያት አልፈልግም፣ አቤል አንተ ያዝልኝ እያለው ይገኛል። መቅደስ ለምንድን ነው የምትጫወትባት? አለቀም እያለች እንግዲህ በየሄደችበት መቅዲ እየሰደበቻቸው ትገኛለች። መቅዲ እንግዲህ አቤልና እንዬ በመታረቃቸው እልልታም አቅርባላቸው ነበረ። ሆኖም እንግዲህ ሀረግ ምን ልታደርጊ ነው አንቺ ተከትለሹ የመጣሹ? አንቺ መግባት የለብሽም በማለትም ስትላት ዋና ጸባቸው ራሱ እኔ አይደለም ወይ? እኔ ግዴታ መግባት አለብኝ። እኔ የአቤላ እስትንፋሽ ነኝ። እኔ ከሌለው እንዴት ይናገራታል? በማለት እንግዲህ ከአቤላ ጋር ወደ ውስጥ ገብታ ነበረ። ሆኖም አቤል እንግዲህ እንዬን በዚች ዓለም ላይ እንዳንቺ የምወደውና የማፈቅረው የለኝም፣ ስለዚህ ይቅርታ አድርግልኝ። ከመቅዲ ጋር የነበረው ያለፈ ህይወት እንጂ ድንገት እየተፈጠረ እንጂ እንዳንቺ የማፈቅርና የምወደው የለኝም በማለት እንግዲህ እንዬን ይቅርታ ጠይቋታል። እኑንም እንግዲህ አጥፍቻለሁ ይቅርታ አድርገሽልኛል ወይ ብሎ ሲጠይቃትም እኔ መጀመሪያም አልተጣላውክም ተናደርኩ እንጂ አልተቀየምኩም ብላ ትለዋለች። እና ይቅርታ አድርገሽልኛል እንዴ በማለትም ሲጠይቃት አዎ ይቅርታ አድርጌልሃለሁ። እና ለምን ወድሃለው አትይኝም? ምነው ጠልተሽኝ ነው ወይ በማለትም ሲጠይቃት እሷም ጠልቼ አይደለም፣ መጀመሪያም በአንዴ እንዳልወደድኩ በአንዴ ደግሞ ጥላቻዬን አላሳይም። ስለዚህ እኔ አሁን ላይ ምንም ነገር አልተቀየምኩም ብለዋለች። እንግዲህ አቤልም ከእንዬ ጋር በመታረቁ እጅግ ደስተኛ ሆኖ ሳለ መጽሐፍን መንገድ ላይ ያገኘዋል። መጽሐፍም ከዚህም በኋላ ከአረጋ መራቅ አለብኝ፣ አረጋ መሆን የለብኝም፣ ስለዚህ አረግን ያዘልኝ ብሎ ይለዋል። እንዴት ነው አንተ እንደዚህ የምትናገረው? ለምንድን ነው በህይወቷስ የምትጫወተው? እስከ ዛሬ ድረስ አንተን ብላ አይደለም ወይ? በማለት እንግዲህ አቤል እየተናገረው ይገኛል። አቤልም እንግዲህ እንደዚህ ማድረግ የለብህም በማለት ሲለው እሱም እሺ በማለት ወደ ራሱ እየተመለሰ እየሄደ እያለ እንግዲህ መቅዲን ያገኛታል። መቅዲም አንተ ምን አባና ነው እሱ እንደዚህ የምታረጋት ባረግ ላይ የምትጫወተው ብላ እንግዲህ ትሰድበዋለች። በምትሰድበውም ሰዓት አንቺ በቃ ያገኘሽውን ሰው ብቻ ነው እንዴ የምትሰድቢው? ዝም ብለሽ ነው እንዴ የምትሳደቢው? ብሎ ሲጠይቃትም እኔ መቼ ዝም ብዬ እሳደባለሁ? አንድ ሰው ሳያጠፋ ተሳድቤ አላቅም፣ እስቲ ንገረኝ ብላ ትለዋለች። እንግዲህ ዞር በይልኝ በማለት መጽሐፍ ትቷት ይሄዳል። ብትተዋት እንደማለቅ እወቅ እያለች እንግዲህ መቅዲ እያስፈራራችው ትገኛለች። ሆኖም እንግዲህ ዛሬ ላይ የይዝ እናት ሁሉንም ነገር እንግዲህ ካልተናገርኩ ብላ ነግሯለች ማለት ነው። አክስትየው መንገር አለብሽ ብላ ስትላትም አይ መንገር የለብኝም ልጄ ይጎዳብኛል
ልጄ እንዲጎዳ አልፈልግም፣ ልጄ ደስተኛ እንዲሆን ብቻ ነው የምፈልገው በማለትም ስትናገር አይ እንደዛ አይደለም መስማት አለበት፣ ይሄ ትልቅ በሽታ ነው ብላ ስትላትም መስማት የለበትም እንዴ የካንሰር በሽታ እኮ ነው የያዘሽ፣ ምን ነክቶሻል አሰለፍ አረ እባክሽን ብላ ስትላት ድንገት ኢዝ ይሰማል። ኢዝ ምን እያላችሁ ነው ያላችሁት? አሁን የሰማሁት ነገር ምንድን ነው በማለትም እንግዲህ ሲጠይቃቸው እሷም ምንም ነገር ማድረግ አልችልም፣ እንግዲህ እስካሁን ድረስ የደበቅን አንተ ክብርህን ለማየት ስለምፈልግ ሁሉንም ነገር የደበኩ አሁን ላይ ስላልቻልኩኝ ነው የነገርኩ በማለት እንግዲህ ትነግረዋለች ማለት ነው። ኢዝም ውሸት ነው ይሄ ነገር እውነት አይደለም፣ እንዴት ነው እንደዚህ የሚሆነው? ለምንስ ነው ሕክምና ያልሄድሽው ብሎ ሲጠይቃት እንግዲህ ሕክምና ሄጄ ነበረ ባለፈው የሄድኩት ሕክምና ነው እንጂ እነ ባቡ ጋር አይደለም ትለዋለች። እሷም እንግዲህ እንዴት ነው እዛ ሄጃለሁ ብለሽ ሕክምናውን የሄድሽው በማለትም ሲላት እኔ ይሄንን ነገር አንተ ካወክ እንደምትጨነቅብኝ ስለማክ እንዳትጨነቅ ብዬ ነው በማለትም እንግዲህ ትነግረዋለች ማለት ነው። እሱም እሺ በማለት እንግዲህ እጅግ በጣም ያዝንና ሳሎን ላይ ይሄዳል። እንግዲህ እሷም አክስትየው ታቅፈውና ታባብለዋለች። ይሄ ነገር ውሸት ነው በይኝ፣ እንዴት ይሄ ነገር ተፈጥሮ ሳትነግረኝ ለምንድን ነው እሱ ብሎ ይላታል። አሁን መጨረሻ ላይ ነው ያለችው፣ ሕክምናም ሄዷለች። ሕክምናም ሄዷ አይቻልም፣ ከዚህም በኋላ ይሄ የመጨረሻሽ ነው ተብላለች። እንግዲህ ስለዚህ እስትንፋሽን ከልጄ ጋራ ማሳለፍ አለብኝ፣ ያለችኝን ጊዜ ሁሉንም ሰው ይቅርታ መጠየቅ አለብኝ በማለት እንግዲህ ነው የመጣችው። ሕክምናው ሁሉ ሄዳለች ብላ ለኢዝ ትነግረዋለች። ኢዝም እጅግ በጣም አዝኖ እያለቀሰ እያለ ትንሿም እንግዲህ ታባብለዋለች። ትንሿም ምንም አትሆንም፣ እንጸልያለን እግዚአብሔር ያድናታል ብላ ትለዋለች። አሁን የመጨረሻ ቻንስ ከሆነ በኋላ እግዚአብሔር እንዴት አድርጎ ሊያድናት ይችላል በማለት ሲጠይቃት እግዚአብሔር እኮ የሞተን ሁሉ ያስነሳል፣ ምን ሆነካል በማለት እንግዲህ ኢዝን ትነግረዋለች። እውነትሽን ነው እያለ እንግዲህ እያለቀሰ ይገኛል። አረግም እንግዲህ ኢዝ እዛ ጋር እያለቀሰ ትንሿንም ትጠራትና ይቅርታ አድርጊልኝ፣ አጥፍቻለሁ፣ ከዚህም በኋላ ከሱ ጋራ እንድትሆኝና የበደልኩሽን ሁሉ ይቅር እንድትይኝ እፈልጋለሁ፣ ከሱም ልጅ እንዲኖርሽ እፈልጋለሁ፣ ልመርቅሽ እፈልጋለሁ ብላ ትላታለች። ትንሿም እጅግ እያለቀሰች እኔ ይሄንን ነገር አላምንም በማለት እንግዲህ እያለቀሰች ትገኛለች ማለት ነው። ሆኖም ይቅርታ ታደርግላታለች። ሁሉንም እያንዳንዳቸውን እየጠራች ይቅርታ ስትጠይቃቸው ነበረ። እንግዲህ አረግንም ጠርቷት ይቅርታ አድርጊልኝ፣ ለምን እንደ መጀመሪያውስ አትጮይብኝም? እጩይብኝ፣ ተናገሪኝ ብላ ትላታለች። ምንድን ነው የምናገርሽ? ምን እያልሽኝ ነው ያለሽው? ብላ ስትላትም የሚያማትን ሁሉ ትነግራታለች። ከዛን እንግዲህ ዛሬ ላይ ሄዳለው፣ የቀረችኝ ሰዓታት ናት ብላ ትላለች። ሄዳለው ስትይ አልገባኝም፣ ምንድን ነው እያስፈራራሽኝ እኮ ነው ያለሽው? ሁሉንም ነገር ተናገሪ እንጂ ብላ ስትላትም ያው እንደምትሞት ትነግራታለች። ሀረግም እጅግ ታዝንና እንዴት እንደዚህ ይሆናል? ለምንድን ነው ሕክምና ሲያልሽው? ብላ ስትላትም ያው እሷ ኢዝን አለመጉዳት ለሱ አለመንገር ብላ ሁሉንም ነገር እንዳደረገችው ትናገራለች ማለት ነው። ሆኖም እንግዲህ እጅግ በጣም እያለቀሱ ናቸው። ሆኖም ሀረግ እንግዲህ ይቅርታ አድርጓላታለች። ይቅርታ ለሁሉም ተጠያይቀው እያለ እንግዲህ እማዬ ምን እየሆንሽ ነው ያለሽው? ለምንድን ነው ሐኪም ቤት የማንወስድሽ? ብሎ እንግዲህ ኢዝ እየጠየቃት እያለ እሷም እኔ በጣም እድለኛና በጣም የምወደድ ነኝ፣ በምወደው ሰዎች እንደዚህ ተከብቤ እራሱ መሞቴ ለእኔ ትልቅ ነገር ነው በማለት እንግዲህ ትጠይቀዋለች ማለት ነው። እንግዲህ እንደዛ በምትለውም ሰዓት ምንድን ነው እሱ ኢዝ በጣም እያለቀሰና እየተጨነቀ ነበረ። ማመን እስኪያቅተው ድረስ እንግዲህ እያለቀሰ ነው። እሷም ደግሞ በጣም እየደከማት ትገኛለች ማለት ነው።
እንግዲህ ይሄ ሁሉ ለልጇ ደብቃ እሷ በቻለችው ነገር ብቻ ነበር ሐኪም ቤት እየሄደች ያለችው። ልጄ መጎዳት የለበትም፣ ልጄ ይሄንን ከሰማ ይጎዳብኛል በማለት ነው እንግዲህ እየተቸገረች የነበረችው ማለት ነው። ሆኖም እንግዲህ ኢዝ እያለቀሰ እናትየውም እንግዲህ ሁሉም ተሰብስቦ እዛ ጋር ባሉበት እያለቀሱ እንግዲህ በስተመጨረሻ እጅግ በጣም ደክሟት ትገኛለች ማለት ነው። እንግዲህ እዚህ ጋር ለልጇ ብላ እንግዲህ ይሄ ሁሉ ጊዜ ደብቋ በስተመጨረሻ ነው የነገረችው። ሆኖም እንግዲህ በስተመጨረሻ እንኳን እያጽናናችው ነበረ። እኔ በጣም እድለኛ ነኝ፣ በምወደደው ሰው ተከብቤያለሁ። አንተ ደግሞ አደራህን ዘር እንድትተካ እፈልጋለሁ። ያለከኝ አንተ ብቻ ነህ፣ ከአንተ ውጪ ሌላ ሰው የለኝም። ስለዚህ ዘራችንን እንዳታቋርጥ ብላ እንግዲህ ከትንሿ ጋራ እየመረቀቻቸው ትገኛለች። ሆኖም እንግዲህ ኢዝ በጣም እየደከመው ነው፣ እስትንፋሽ እስኪያጥረው ድረስ እንግዲህ ትንሿም ይዟ እያባበለችው ትገኛለች። እንግዲህ በስተመጨረሻ ትድናለች ብዬ ተስፋ አደርጋለሁ። እንግዲህ ሁሉም በደነገጠበት እግዚአብሔር የሚሳነው ስለሌለ ትድናለች ብዬ ነው የማስበው ማለት ነው። ኢዝ እንግዲህ በጣም ነው የሚያሳዝነው። ትንሿም እያባበለችውም ቢሆን ሞት የማይቀር ነገር እንኳን ቢሆን እናቶች ብዙ ጊዜ ልጆቻቸውን አለመጉዳት፣ ልጆቼ ይጎዳሉ ህመሜን ከሰሙ በማለት የብዙዎች እናት ነው ይሄ ነገር ማለት ነው። ግልጽ አድርገው ለልጆቻቸው እንደዚህ አይነት ህመም ነው ያመመኝ ብለው ከጥቂት አንዶች ናቸው እንጂ የሚናገሩት አብዛኛዎቹ ልጆቻቸውን እየደበቁ በጣም ይጎዳሉ። ልጆቻቸውን እየመገቡ ለራሳቸው ይራባሉ። ብዙ ነገር አለ። የእናት ተወርቶ አያልቅምና የብዙዎችን እናት የሚገልጽ ነው። እጅግ በጣም አስተማሪ ድራማ ነው ይሄ ድራማ ማለት ነው። ብዙ ጊዜ እንግዲህ እንደምናውቀው እናቶች በጣም ነው ራሳቸውን የሚጨኩኑት፣ ራሳቸውን የሚጎዱት። ሆኖም እንግዲህ በግልጽ ቢናገሩ ለልጆቻቸው ደግሞ ጥሩ ነበረ። በቻሉት አቅም እናቶቻቸውን አሳክመው ሊያድኗቸው ከእግዚአብሔር በታች ሊያድኗቸው ይችላሉ። ለምነውም ቢሆን እናታቸውን ሰርተው ለምነው የትም ቢሆን የትም ገብተው እናታቸውን ማሳከም ግዴታቸው ነው ማለት ነው እና ስለዚህ እናት መቼም የማትተካ እናት መቼም የማትቀየር የማትለወጥ እናት ሀምሳያ የሌላት ናት እና እናት ቃላት የላትም ሲጀመር። ስለዚህ እናቶች በብዙ ጊዜ እንደዚህ አይነት ነገር አይናገሩም። በቃ እያመማቸው እንዳላመማቸው፣ እየራባቸው እንዳልራባቸው፣ የሆነ ነገር እየፈለጉ እንዳልፈለጉ፣ አስፈላጊ እንዳልሆነ ነው የሚነግሯችሁ እና በብዙ ጊዜ እናቶች የሚጎዱበት ይሄ ነው ማለት ነው። ውድ ቤተሰቦቼ እጅግ በጣም ነው የሚያሳዝነው እና እኔ ራሱ ሳይ በጣም እየከፋኝ ነበር ያየሁት። በብዙ እናቶች ውስጥ ያለ ስለሆነ አይናገሩም። ለምንድን ነው ቢናገሩ ግን እኮ ለእኛ ይጠቅሙናል። ቢናገሩ እኛ ልንደርስላቸው እንችላለን ከእግዚአብሔር በታች። እግዚአብሔር በሰዎች አልፎ ነው የሚሰራው እና እነሱ ግን ይህንን ነገር ከሰሙ ልጆቻችን ይጎዳሉ የሚሉ እናቶች እንግዲህ እንደ ኢዝ እናቶች ናቸው ማለት ነው። እሷ እንግዲህ በስተመጨረሻ ላይ ነው የነገረችው። በስተመጨረሻም እንግዲህ የምትናገረው ቃላት ለሱ ተስፋ እንዲያደርግ፣ እንዲጠነክር፣ ጎበዝ እንዲሆን ነበረ እየነገረችው የነበረውና እጅግ በጣም ያሳዝናል። እንግዲህ ቀጣዩን ክፍል ሁላችንም በጉጉት የምንጠብቀው ይሆናል። እንግዲህ እናንተም ደግሞ እስቲ አስተያየታችሁን ኮሜንት ላይ አስቀምጡ። የእናንተስ እናት እውነት ግልጹን ትነግራችኋለች ስትታመም የሆነ ነገር ሲያምራት ሲከፋት ሁሉንም ነገር በግልጽ ትነግራችኋለች? እስቲ ኮሜንት ላይ አስቀምጡልኝ ማለት ነው። እኔ ሲከፋኝም ሆነ የሆነ ነገር ስፈልግ ለእናቴ በግልጽ አልነግራትም። ካለፈ በኋላ ከቆየው በኋላ ነው አስቄ የምነግራት እንድትስቅ እንጂ እንድትጨነቅብኝ እንድትቸገርብኝ ስለማልፈልግ እኔ አልነግራትም። ሆኖም ግን እሷም አትነግረኝም። ከሌላ ሰው ነው የምሰማው። በእጅ አዙር እንደምንም ብዬ ጠይቄ ምናምን እንጂ የምሰማው ልጄ ብላ እንደዚህ ነው ብላ እንደዚህ ቸግሮኛል ወይ እንደዚህ ፈልጊያለሁ ወይ እንደዚህ አሞኛል ብላ የነገረችኝ ቀን የለም ማለት ነው እና በጣም ነው ሳይ የከፋኝ ማለት ነው። እስቲ እናንተ
ኮሜንት ላይ አስቀምጡልኝ። እናንተስ እንዴት ነው የሚለውን ነገር ማወቅ ስለምፈልግ ማለት ነው። እና ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። እናቶችን ደግሞ እግዚአብሔር አምላክ በያሉበት ይጠብቅልን፣ ሰላማቸው ብዝት ይበል፣ ውስጣቸውንም አስፍቶልን ደግሞ የልባቸውን የውስጣቸውን ለልጆቻቸው እንዲነግሩ እግዚአብሔር አምላክ ይርዳቸው። በእውነት በጣም ነው እናቶች የሚያሳዝኑኝ። እንዴት ሆነው እንዴት ዋጋ ከፍለው እንዳሳደጉን እንግዲህ የምናውቀው ይሆናል ማለት ነው። እንግዲህ ይህንን ይመስላል። ከዚህ በኋላ ማንም ሰው ሴት ልጅ ሰይጣን ስል መስማት አልፈልግም። አቤልን የገደለው ማን ነው? አንተ ወንድ። ኢየሱስን የካደው ማን ነው? ወንድ። የገረፈው ማን ነው? ወንድ። የሰቀለው ማን ነው? ወንድ። አሁንም እንደገና ጆሴፍን የሸጠው ማን ነው? ወንድ። የዓለማችን ጨካኝ ጫፍጫፍ ሂትለር ማን ነው? ወንድ። ያ ማለት ሰይጣኑ ማን ነው? ወንድ። እኛ ወንዶች ነን። ከሴቶች ራሱ ረዱ። አዎ